ምንም ነገር ሳልይዘው እንደዚህ እንደተተረማመስን የሰዎቹ ሰዓት መምጫ ደረሰ። ግን ማሚዬ ባህር ዳር ሩቅ አይደለም አይደል? አያቶቼ ዛሬ ይደርሳሉ። ውይ ሰው አርገሻቸዋል። ይሄን እንመጣለን ካሉ እንመጣለን ባሉበት በእንቅጯ ሰዓት ነው የሚደርሱት። ግን አያቶቼ ምን አይነት ባህር ያላቸው? አባትየው ራሻ ሄጄ ተመሪያለሁ ምናምን ይላሉ። አንዴ ስለ ራሻ ማውራት ከጀመሩ ማቆሚያም የላቸው። እናትየው ደግሞ ሃይማኖተኛ ናቸው። በስዬ ኬት እንደበቀለ እንጂ አንቺ ግን አያቶቼ ሲመጡ ማን ብዬ ነው አያቴ ነው የምላቸው? ምን አያት ስትይ ሰማሁ ልበል? አይ አያቶቼ ሲመጡ አያቴ ነው የምለው ወይስ በስማቸው ነው የምጠራቸው? የአባት ሳይረጋገጥ አያት ላይ ፊት ይኸውልሽ፣ ስለ አንቺ ጉዳይ ላያውቁ ስለሚችሉ ወይም እኔ አረጋግጬ እስከምንነግራቸው ድረስ እንድች ብለሽ ስለ ማንነትሽ ትንፍሽ እንዳትይ ተናግሬያለሁ። ላያውቁ ይችላሉ ማለት ሊያውቁም ይችላሉ። ይኸውልሽ ሰማሽ? እኔ ዝም ነው ማለት ያለብሽ። ጭጭ ሻማ አልገዛም እንዴ? አልገዛውም እንዴ? ኧረ ገዝቻለሁ። ይኸው እስኪ ይኸው በደንብ ይኸው። የለም 11 ነው እንዴ? አይደል 10 ነው አይደል? 11 12 ነው 12 ሸውጄ ነበር 12 ቢቀርብኝስ ረሳሁት ብል በላይ ላይ ጣጣ ከማመጣ ወይኔ ረሳሁት። ምን አባት ይሻለኛል ይሄ መርሳት። በእናትሽ ይሻላል። ግን ቆየ ልደት ኬክ እንዳለ ያወቅ ሻማ ሳትገዛ ትመጣለህ? ነገር ላይ ተረሳለ በስንቱ እንደው ምን ይሻለኛል ቢሩቴ። ማሚ ነግሬሻለሁ እኮ ሊጥ ኩፍ አይልልኝም። እንጀራ እናቴ ረግሞኛለች። ፀሐይ ባክሽ ተይኝ። እኔ ስንት ቦታ ልሁን? አንቺ ደግሞ እርግማንና ሊጥ ማብኳት ምን ያገናኘዋል? እጅሽን አልተቆረጥሽ። እንጀራ እናቴን ስለማታውቂያት ነው ያለችው ሁሉ ይደርሳል። ምላሷ ጥቁር ነው። በእኔ እንጀራ ገዝተሽልኝ ነኝ። እሱን ደግሞ እንዳልገዛ አያቴ እንጀራ እንዳገዥ ብላ ረግሞኛለች። የኔዬ ጎሽ ከሱቅ ሂጂና 9 እንጀራ ገዝተሽ 10 አድርጊው። ጎሽ ሳይደርሱብኝ አያቴ ባትረግመኝ እኮ ገዛልሽ ነበር ማሚ። በአሁን ሂጂና ወጡን የለኝ። ወጡን እንኳን ማንም አልረገመኝም። እናንተ ግን ጥቁር ምላስ ቀላል አድርጋችሁታል። በመጠጥ ደስታ ይገኛል ብላችሁ ትቃጠላላችሁ። የእኔን ጉዳይ በተመለከተ ትንፍሽ የለም። ሁሉንም እኔ ባልኩት መንገድ ብቻ ምን ሰዓት የት ቦታ መናገር እንዳለብኝ የምወስነው እኔ ነኝ። አይ እኔ እናገራለሁ የምናገረውንም አልናገረውንም ማቅ የበሰልኩ ሰው ነኝ ምናምን ብለሽ የምትቀባጥሪ ከሆነ በስፒከር ነው ለአደባባይ የምለቅልሽ። አንተ እኮ ዝም ብለህ ነው የተጨነከው። በቃ ንገረው እንዴ። ቆይ ምን ያስፈራሃል? ምን ብዬ ነው የምነግረው? ማነህ በስንቱ አንተን ከመውለደ በፊት ያሳደግኳት ታላቅ እህት አለች ብዬ አሁን አፈላልጋይ መጣች ብዬ እንደ ቀልድ ልንገረው? ከጋብቻ በፊት እኮ ነው እንዴ። ለነገሩ ነው ተቀብዬ እሱ ምን ቤት ነው? እንደውም አልነግረው። መጀመሪያ ጥፋት እንፈልግበትና ጥፋት? አዎ ጥፋት እንፈልግበትና ጥፋት ካገኘንበት በኋላ በጸጸት እንድኮማተር አድርገን አስታከን ታላቅ እህት እንዳለችው እነግረዋለን። ያኔ ስለሚካካስ አቁፍ። ቆይ ጥፋት ባናገኝበትስ? አይ አንቺ ደግሞ በስንቱን አተሽው ነው ጥፋቱ ነበር ማለት የነበረብኝ ስም ሳወጣ። አው ስሙ ከስሜ ጋር ስለሚሄድ እንዳይሄድ ብዬ ነው። ግቡ እማ አባ እንደምን ከረማችሁ ፍጡራን? በፈጣሪ ቸርነት እንግዲህ ያው ደርሰናል። ወንደና መጣችሁ ማሚዬ። ምን የአዲስ አበባ ብርድ ሞስኮ ሆኖ የለም እንዴ?
ሂሩቴ ምን ነው እንደዚህ መገላለጥ ምንድነው? ይሄን ፈጣሪ የማይወደው እንድሸፈን በይ ልጄ። አለባበስ ላይ እንዲህ ነው አንዳንዴ እንደ ሰካራም ያደርጋቸዋል። አንተ ምን እየሰራ ነው? ምን አደረኩ አባ? ስራ የለም እንዴ? በቃ ቤት ውስጥ ጉድ ጉድ ትላለህ። ከስራ አባረሩ እንዴ? አላባረሩኝም አባ። እስቲ ተቀመጥ እንዴ። ለምንድን ነው የሚያባርሩኝ? አይ ድሮም ፈጣሪ የራቀው ሰው ልጄ እንደው ምን ሆነሃል? እንደት ቁርቁር ብለህ እኮ ተጎሳቁልሃል። ትንባሆ መጠጣት ጀምሮ ይሆናል። አንተ ትንባሆ መጠጣት ጀመርክ? ኧረ እኔ ትንባሆ አልጠጣም። መቼ ጀመርኩ? ወይ ሂሩቴ አንቺም እኮ ተቋቁረሻል። እንደ ኩስቁልቁል ብለሻል። እንቅልፍ ባይንሽ የዞረማ አትመስይም። ጸሎት ተውሽ እንደ ሂሩቴ። አግዛትም ቤት ውስጥ ጉድ ጉድ ማለት ትቷል። አሁን ለምን ጉድ ትላ? አግዛታለሁ አባ አግዛታለሁ። ያው ሂሩቴ ስራ ስለሚበዛባት ውጪ ለዛ ነው። ከኔ ከአባትህ አትማርም? እኔ ሞስኮ ያለው የማልሰራው ስራ የለም ነበር። ድንች ወጥ ያለ በርበሬ ሰርቻለሁ። አልጫም እንደዛው። መንገዷ ደከማችሁ አይደል ፋዘር? እናት በፕሌን መጓዝ ትፈራለች። እንደኔ ልምድ የላትም። ያን ሞስኮ ሲሄድ በ767 ጀት አውሮፕላን ነው። አያቴ ትልቅ ልጅ አያቴ ነው የሚባለው። እና ምንድን ነው የሚባለው? ዴዱሽካ በሩሲኛ። ዴዱሽካ ማለት ትችላለህ? ዱዴሽካ አይደለም፣ ዴዱሽካ ይባላል። ናስቲ ሳመኝ የኔ ልጅ ና። እኔ ብሩክ እሰይ ተባረክልኝ። ምን ነው ደግሞ ጠቋቆር? እማ ደግሞ ምንድን ነው የዩኒሴፍ ማስታወቂያ ይመስል ተቋቁሯችኋል፣ ገርጠታችኋል፣ ከስታችኋል። ምንድን ነው እንጂ እንዴት ናችሁ? ሰላም ናችሁ? በሰላም መጣችሁ? የኔ ይባላለሁ። እንደው እንዲህ ስርዓት ያለው ሰላምታ የማናት እቺ ትሁት ልጅ? የኔ ማለት ምን ትሰራለህ? በቃ ሰላም አልካችኋል እንዴ? ግባ ወዴት? ወደ ውስጥ ነው ግባ። ሄድና ግባና አጥና። ያጥና። ይሄ ምንድን ነው አሁን ዴዱሽካ ምናምን የተባለው? ሄድና አጥና። ተው እስኪ ምን አረገ? ሂድ አጥና ልጅ ሂድ። በልደቴ ቀን ይላል እንዴ? አባት ነግሮም እንዴ? አያት በልደቱ ቀን ከበረዶ ጋር ነበረ ትግሉ። አባት ነግሮም እንዴ? ና እሱ ይደርሳል። ነስቴን ቆንጆ የማንሽ ልጅ? አባ ደግሞ ምን አይነት ጥያቄ ነው? እንደ ፊውዳል አሁን የማንሽ ልጅ ዘር ምን የአዳም ዘር ናታ። በቃ አይደል እንዴማ? እንደዛ ነው የሚባለው። እስቲ ቆዩ እናንተ ማንነቷን ትናገር እሷ። የማንሽ ልጅ አንቺ? የኔ ልጅ ምንም እንኳን አንዳንዶች ማንነቴን ሰው በማለት ሊያድበሰብሱት ቢሞክሩ ማንነቴን ቀስ እያለን እንተዋወቃለን። አይ እንደዛ ካልሽስ ይሁን። ቅድም ሞስኮ ልደት በዓልን እንዴት ነው የምታከብረው ስላላችሁት ጋሽ የኔ ቃጥጃለሁኝ። ተጫውቱ እናንተ ውስጥ ቃጥጄ ነው። ይቅርታ። መኪና ቀየርክ ወይስ ያቺው ቆርቆሮ ናት? ያቺው ቆርቆሮ ናት። ምን ታደርግ? ትንባሆን ማን ይጠጣል እንዴ? ኧረ በእኔ ትንባሆ አልጠጣም። ዝም በል ቀጣፊ። ይሄን ጫትህን እየበላ ነው ከዛች ቆርቆሮ መኪና መላቀቅ ያቃተህ። ልክ ነኝ አይደል? ያን ቅጠል ትበላለህ አይደል? ያን ቅጠል አልበላም አባ። ቻት ምንድን ነው የሚሻለው? ምኑ? አንተ ብለህ ያችን ህፃን ነፍስ የማታውቅ ልጅ አምጥተህ የቤት ሰራተኛ ትቀጥራለህ እንዴ? ይሄ የጉልበት ብዝበዛ እንደሆነ አታውቅም? ህግ ቢያውቅ ዘብጥያ እንደሚወረውርህ አታውቅም? ምን ነው ልጄ? ምንም አታውቅ አንድ ፍሬ ልጅ አምጥተህ የቤት ሰራተኛ ስታደርግ እንደው እግዚአብሔርስ ይወደዋል? ኧረ አይደለምማ እንዴ! እንዴት እንደዛ አደርጋለሁ? አትዋሽ። ባይሆን ኖሮ ትናገረው ነበር። ይሄን ጥፋት እንደ ቀልድ አላየውም። ጎርባቾቭ ከሰራው ስህተት ተለይቶ አይታይ። ከዚህ የበለጠ ምን ሰይጣናዊ ስራ አለ? አሁን እኛ ብንሳሳት ከዚህ የበለጠ እንሳሳታለን? እንዴት ተደርጎ
ዲያር አይደለምማ እኔ እንዴት እንደ ያለ ኋላ ቀር ስራ ሰራለሁ እኔ ከሌላ ቦልዳ አይሻልም እንዴ ከገጠር አምጥቼ የህፃን ጉልበት ከመበዛበስ ምንም ቢሆን እኮ የተማርኩ ሰው ነኝ እንዴት እንደ ያለ ነገር ሰራለሁ እወልዳለሁ ስትል ልጅ ነች ከሌላ ወልደ ነው እንዴ አራራ በፍጹም እንዴ አረ በስማም ስትል አሰብከው እንዴ ከሌላ ወልዳለሁ ከትዳር ውጪ እንዴ ከገጠር ልጅ አምጥቼ ጉልበት በበዛበስ አይሻልም እንዴ ከሌላ ከመሆን እንዴ አስደነገጥከኝ እኮ እንዴ እና የማን ልጅ ሆና ነው ታዲያ እዚህ ቤት ያለችው ተናገር እንጂ የእንትና ልጅ ናት የማ እኮ የእንትና እዚህ ማነች የሂሩት ምንድነው ከጋብቻ በፊት ተደብቃኝ ወልዳላችሁ ባሏ ወደ ሞንጎሊያ ሲሄድ ልጇን ይዞ ከቻይልላችሁ እኔስ ምን ላርጋው ከጋብቻ በፊት ከኔ በፊት የነበረ ነገር ስለሆነ እንደ ዘመናዊ ሰው ተቀብዬ እኖራለሁ እላችኋለሁ እንግዲህ ይሄው ነው ጉዱ ቁርጣችሁን ወቁት እንዴት ያን ሁሉ ጊዜ ግን ደበቀች ልጅቷ ስትታይ ትልቅ ትመስላለች አንተስ እንደው እንደዛ ስትነግር ምንም አልተሰማህም ገና እኮ አልተረጋገጠም የዲኤንኤ ምርመራ ውጤት እየተጠበቀ ነው ቆይ እንዴ እናት እሷ ከሆነች ዲኤንኤ ውጤት ምን ያደርጋል ያው እንግዲህ በር ተንኳኳ ልክፈት እንዴ በስንት የኔነሽ የኔ ብረት መስገበና ነክ ከረሾ ፕሬቲየ ደሞሱ ምንድነው ሶቪየት እያለን እንኳን ደህና መጣችሁ ስንል ከረሾ ፕሬቲየ ነበር የምንለው ማለ እንዴ ሶቪየት አረንዴ ናችሁ ደህና ናችሁ ወይ እንደምናችሁ ቆያችሁ እኮ ግን ሄሎ ቆያችሁ እኮ ምን አንድ ካውያ ጠፍቶ እሱም ጎዳ ቆየችኝ እንዴ አንድ ካውያ እንደው ህግባ ስምጥ እንደው ድራሹ ጥፍት ብሎብኝ ያው እንግዲህ ያሉችሁትን በሉ ብዬ እንደዚሁ ብዬ መጣሁ ይምላል ምን ይደረግ እንግዲህ ደህና ናችሁ ለመሆኑ ሰላም ናችሁ ምንድነው የምትለው አንተ ሊፖፕ እኮ ነው የገዛውልህ አልፈልግም በሎሊፖፕ ትሸወደኝ እና ምንድነው የፈለከው ፕሌይስቴሽን ስንት እንደምሸጥ ታውቃለህ ቤቱን እኮ አይደለም ካውያ ነው ለቁራን ላይ የሸጥኩት ቤቱን ለቁራን ነው ብትሸጠው ኖሮ ለኔ ፕሌይስቴሽን ገዛልኝ ነበር አዎ ለቤት ያዋጣል ፕሌይስቴሽን ለካውያ ግን አያዋጣም ታዲያ ለምን ቤቱን አሸጠው ማጎቴ ለማንም አልናገር ምን አልኩ የሙሌ ነገር አያስጨንቅም አላልኩም በራሷ ጊዜ ሞተች እሷም የእናቷን ካውያ ለቁራሌ ሸጣ ሄኒ ጥቢ ጨዋትባታል አይ ሙሌ እኮ ታማኝ ናት አታሳፍርም አይ ሙሌ ካውያ ቆይተን በመጣን ቁጥር ፈጣሪ አስፍቶ ይጠብቀናል ዘራችንን ያበዛዋል ዘራችንን ያሰፋዋል እንዴት ሰማን እኮ የሂሩትን ሰማን ማለት ምንድነው እኔ አልገባኝም ልጅቱ ለካ ሂሩት ናት ምን ያ የእግር ኳስ ቁማሩን ነገር ፕሮግራም ልሰራ ፈልጌ ከዛ በፊት ግን አንድ ሰው ብር ብቻውን ባንክ ምን ያህል ማስቀመጥ አለበት የሚለውን እንኳን ችግር የለም ማዘር ይረዱኛል የቁማሩ ቅደም ብዬ ነው ማዘር ምን ሆነሃል አንተ አሁን ስለ ስራ የሚወራበት ጊዜ ነው በነገራችን ላይ ከሌላ መውለድ ይሄ ምን አዲስ ነገር አይደለም አንተም ሂሩትን መቀበልህ በእውነት ያስመሰግናል እኔ የምለው ግን ሂሩቴ ከጋብቻ በፊት በመውለዷ ቅር አላለዎትም ያለ ነገር እኮ ነው ይሄ
ምን አዲስ ነገር አለ? ሂሩት በልጅነቷ ወለደች፣ በኔ ልጅ አልተጀመረ እና ታዲያ ምን ይጠበስ? በቃ ወለደች። እውነት ነው። ይሄ እኮ ምንም እንትን ያለ ነገር የለውም። እውነት ነው። ሂሩቴ ነይ እንጂ ምን ነው ዘጋሽን ልጄ? ነይ እንጂ ቀረብ በይ። ወይ ስራ እኮ ይዤ ስለሆነ ነው ማዘር። በቃ እኛ አይደለን ያለነው። ነይ እስቲ በቃ ይደርሳል። ነይ የምንመካከረው ነገር አለ። ነይ ወንበር ይዘሽ ቀረብ። ነይ እኛም ሰይ ነይ ልጄ ነይ። እንደው ስርዓት ያላት ለአይን የምታሳሳ በጣም ስርዓት ያላት ልጅ ናት ልጅሽ። ወይ ሂሩቴ ፈለግሽኝ? አይ ስለ ልጄ እኔ እኮ እየጠየቁኝ። አባ ደግሞ ተዋት እንጂ ዝም ብላችሁ ነው እኮ የምታስጨንቋት እንዴ? ምን ይሄ እኮ ያለፈ የሆነ ነገር ነው እኮ በቃ የተፈጠረ ያለቀ እኮ ነገር ነው። ልክ ነው። እንግዲህ ይሄ እንግዲህ እንደ ልምድ ልውውጥ ይሆነናል። ለበስንቱ እንዴት አድርገሽ ነገርሽው? ልክ ነው። እንግዲህ ይሄ እንግዲህ እንደ ልምድ ልውውጥ ይሆነናል። ለበስንቱ እንዴት አድርገሽ ነገርሽው? ያው ምን መሰለ ያደረገችው፣ በመጀመሪያ ልጅቷ ያንተ ናት አለችኝ። ያው እኔ መቼም ባላምንም የሰራሁትን ስለማቅ በራሴ ስለምተማመን አይሆንም አልኩ። ግን በኋላ ቀስ እያልን ዋል እያደርን ስንሄድ ነገሩ እየገባኝ ያው የወላሂ አንጀት አይችልም አይደለ? እንደዛ እያልኩ እየተቀበልኩ የኔ የሂሩቴ ልጅ እንደሆነች ያው ነገረችን ማለት ነው። ምን የኔ የሂሩት ልጅ እንዴ? ቆይ ቁራሌው ካውያ የቁራሌ ድምጽ ነው። ካውያ ነው። ካሁን ከዚህ ገብቼ መቼም ካውያ ይጠፍቷል እፈልጋለሁ። ምን አደርጋለሁ? ይገኛል እንዴ ካውያ እንዲህ በቀላሉ? አይ አልሰማም። በስዬ ጆሮ ነው። ኧረ እየሰማችሁት ቁራሌው ካውያ አለ። ካውያ ባለ ካውያ እንዴ! ግን ካውያ ምን ያደርግለታል? እኔ እኮ ገርሞኝ ነው። ብቻ ምን መሰለ ምን እያወራን መሰለ ዘለ ጥልቅ ያልከው የኔ የሂሩት ልጅ መሆኗን ለነ አባዬ ነገርኳቸው ነበር። ሳይታሰብ ሂሩቴ አጎት አረገችኝ። ሂሩቴ አባቷ ሞንጎሊያ ነው አሉ። እንዴት ተለያያችሁ ግን? ንገሪያቸው እንዴት እንደተለያያችሁ ንገሪያቸው። በጣም የተማረ ነው እና እውቀቱ በጣም የላቀ ስለሆነ እኔ ከሱ እውቀት ጋር ምን ግራ አጋባኝ ብዬ በስዬን አገባሁት። የሚገርመው እኮ እሱ ነው። ውጭ የተማረ የተመራመረ ሰው ጥላ ለመሆኑ የት ሀገር ነው የተማረው? ሀገር እኮ ወሳኝ ነው። ለመሆኑ የት ነው? የት ሀገር ነው የተማረው? እንዴት ይጠፋኛል? እርስዎ የተማሩበት ሀገር ነው። ትልቅ ሰው ነዋ። ልጅቷ ትልቅ ጭንቅላት ይኖራታል። ለሄኖክም ትተርፈዋለች። ቀጣው የተማረበት ሀገር እኮ ከፈረሰች ቆየች ነው ወይስ ትልቅ ሰው ነው ማለት ነው? ትልቅ ሰው የመልኩን ነገርማ አንሱት። ልቅም ያለ አበባ፣ በዛ ላይ ጨዋ ሚስጥረኛ። የእድሜውን ነገር እንኳን ተውት። በዛ ነው እንደውም ከሂሩቴ ጋር የተለያዩት። ምንም አይመጣጠኑም። እሱ ኧረ እድሜው ገና ነው። ከበስንቱ ራሱ እድሜ ያንሳል። ወጣት ነው ገና እኮ። እኔ በጣም የሚገርመኝ የህግ እውቀቱና ለባህልና ለወግ ያለው አመለካከት። ለኳስም ያለው እውቀት አይ ቢሆንም እውቀት አላችሁ እንጂ እውቀት ቢኖረውማ ሂሩቴን ተንከባክቦ ይዛት ነበረ። አሁንማ በቃ እኔን ቀምሳለች። ከዚህ በኋላ የታባቱ ያገኛታል። ምን ይታወቃል? የልጅነት ፍቅር እኮ አይረሳም። ስትይ ከኔ ጋር ያለሽ የልጅነት ፍቅርሽ ትዝ ይልሻል ማለት ነው እንዴ? ሊያጋጥም እኮ ይችላል እንዴ? ትዝታውም እኮ አይረሳም። በዛ ላይ ልጅ ወልዳለት የለም እንዴ? ልጅ መውለዷ ቀላል ነው እንዴ? ኧረ ሂሩት ተጀመረ
ምን ላድርግ በስዬ፣ መቼም የወለደ አንጀት ነው። ወልጄለት የለ መከዳዳት ተጀመረ። እንደዛ በአንዳነት እንተያያለን። ከሞንጎሊያ ግን ይደውላል። አይነ ስሙን ነው ማጠፋለት ይደውልና ተው በስዬ፣ ከሱ ጉልበት ጋር እንኳን አትጋፋተው። እኔ እንደዚህ እንደ ጅራፍ ነው እንዲማጮህ፣ እንደ ሞልዋ ክፍል ለክፍል ነው እየጎተትኩ። ተው ከተራራ ጋር እንደመታገል እንደመጋፋት ቁጠር። የብረት መዝጊያ ማለት ነው። በስዬ አትመጣጠኑም። እኔ አትሞክረው፣ አልመክርህም። አረ እንደ ኳስ ነው የሚጠልሰው። እኔ የሚገርመው የደረቱ ስፋቱ እኔ ወደዛ ቺካዲ በላይ ላይ ወንድ ያው መድሮ ፍቅረኛዋን እቺና ጡት ነካሽ በኔ ላይ ምዝርና ደግሞ እኮ የሁሉም መተባበር ምድረ ባንዳይና ጡት ነካሽ ሁሉ የዚህ ልጅቷን የወለደቻት ከትዳር በፊት ይሁን በኋላ በምንም ማወቅ አይቻልም ማለት ነው። ልጅቷ ደግሞ የራሴ ናት። ራሴ በፈጠርኩት ወንድ እንገበገባለሁ። አንድ ነገር ማወቅ ያለብህ ይመስለኛል ስለ እናትና አባትህ። ምንድን ነው? አባትህ ካንተ ጋር ተመሳሳይ ጉዳይ ሳይገጥማቸው አይቀርም። ምንድን ነው ይሄ ሚስጥር? እየተከተለተለ ሲመጣ ምን ታደርገዋለህ? ገባ ማለት ነው። እዛ ክፍል ያለ ሰው በሙሉ ሞተ። ሚስጥራቸው በጠቅላላ እጄ ገባ። የአባቴ ደግሞ የኔ ሚስጥር ደግሞ ታላረፈው። ታዲያ የኔ ሚስጥር ምን አስደበቀኝ? በውሸት በተፈጠረ የሂሩቴ ባል ታዲያ እኔ ምን አቃጠለኝ? አዲዮስ። እውነቴን ነው የምልሽ፣ በስንቱ ምንም ልጄ ቢሆን ትልቁ እድል ነው ያመለጠሽ። ያው መቼም አንድ እድል እኮ ያመልጣል ጋሼ። በቃ ትንሽ ተጫወትን፣ ቀለድን አይደለ? የሌለ ሰው ፈጥረን ቀለድን። አሁን የእያንዳንድሽ እውነቱ የሚወጣበት ሰዓት ላይ ነው የደረስነው። ምን እያልክ ነው በስንቱ? አንተ አፌን ዝጋሽ። ችግር የለውም። እውነቱ የኔ ልጅ ናት። ምንም እንኳን ገና በዲኤንኤ ባይረጋገጥም። አየህ አባ፣ አንተም እህት እንዳለኝ እንዲህ በቀላሉ ልትነግረን ትችል ነበር። ይሄን ያህል መጨነቅ አልነበረብህም። ሲሆን እኮ ይዘሃት መተህ ቤተሰብ ብታስተዋውቃት ጥሩ ነበረ። አንቺ ነገርሽው እንዴ? ኧረ እኔ እዚህ አይደለሁ እንዴት ብዬ ነው የምነግረው? አንቺ ካልነገርሽው ማን ይነግረዋል? አየህ በሳይ ዝም ባለ አፍ ዝም ባይገባ እንዲሉ አበው ካውያ ሌባ ካውያ እናንተ ነው እንዴ ወሰድከው? ደግሞ ካውያ ለቆራሌ ሸጠህ አፋለኝ ብለህ ታወራለህ እንዴ? ካውያ መሸጥ ጀመርክ? ካውያ ኧረ ጋሼ እንዴ! እርሶስ በዚህ እድሜ ቁማር ይጫወቱ የለ እንዴ? ቁማር አባዬ፣ በዚህ እድሜ ቁማር? ከሰው በታች አልከኝ፣ እየቆመርክልኝ ነው። በስንቱስ በሆነ ስራን ማመሸው ያለ አንድ ሁለት ያለ መጠጣት ጀምሮ የለም እንዴ? ተናገር። እኔም እኮ ብዬሻለሁ፣ መጠጣት ጀምሯል ብዬሻለሁ። አንተ መጠጥ ጀመርክ እንዴ? ተይ እንጂ ሩቴ፣ እኔ እኮ አንድ ሁለት ነው። አንቺ አለሽ አይደል እንዴ ገልብጠሽ ዘር ማንዘሮችሽን ስታጥረገርጊ ያደርሽው። በአንቺ ረግ ያልቀረች ማን አልቀረ? እቺ ደግሞ ማናት? የባንቺርጌ ልጅ ዙፋን፣ እሷን ብሎ ዙፋን ወሬ የሚመለከተው ሁሉ ባንቺርጌ አጥንቴ ቋንጃዬ። አሁን ባንቺርጌ እያለች እንደ ባንቺርጌ መመኪያዬን የአይኔን ብሌን እንዴት ከዚህ ሁሉ እንደው አንድ ንጹህ ሰው ልጣ። ኧረ ድንቄም እንዴ ማዘር፣ እርሶ ሳሉ አይደለ እንዴ 120 ሺህ ብር ለብቻው ባንክ አጠራቅሞ ያሉት? ምን አንቺ ሻክሽን በሙልጭ አክሽም አንተ ካውያ አንተ ዝም ማያ አይደለም እኮ አሁን እኮ ልጅ አንቺ ከፈታ ያለፈ ገንዘብ ከየት አመጣሃል? ካውያውን ትመልስ። የባንቺ ረጌ ቅርስ እኮ ነው። ያንተ ከየት ቢኖርም እኮ ለቁማር ነው። አያቴን እኮ ነው የሰደብኩት። ሁላችንም
ቢያንስ ሰው እንዳያውቅብን የምንፈልገው አንድ ገበና አለ። ይህ እውነታ እርግጥ ነው። ልዩነቱ የደበቅነው ገበና ሰው ያውቀው ወይ አያውቀው ይሆናል እንጂ ገበና መኖሩ እርግጥ ነው። ደብቀን የያዝነው ገበና ሚስጥር ሆኖ ቢቀጥል ነው ወይስ ብንገልጠው ነው የእርስ በርስ ግንኙነታችንን የሚያበላሸው? በቤተሰብ መካከል ያለ ማንኛውም ሚስጥር የጊዜ ጉዳይ ነው እንጂ መታወቁ አይቀርም። ስለዚህ በቤተሰብ መካከል ያለን ሚስጥር በጊዜ በግልጽ ማሳወቁ በኋላ በሆነ ምክንያት ከመታወቅና ከቤተሰባዊ ትርምስ ሊያድንህ ይችላል። አሁን እኔን ከዚህ ምን ተማርክ ብለህ ብትጠይቀኝ የቤተሰቦችን ሚስጥር ማወቅ ብቻህን አንድ ቶርታ ኬክ እንድትበላ ሊያደርግህ ይችላል። እዚህ ቤቶች ሰው የለም እንዴ? አረ ሄሩት በስ ቤቶች አንቺ ትንሽ ትልቅ እንትን ጉድ የሰራሽን ሙሉ ቀንስ ቢሆን የሆነ የጋርዮሽ ስርዓት ላይ ያለ እንኳን ቤቢ ሻወር ሊገባው ዝግመተ ለውጡን ራሱ አልጨረሰም። ዝንጀሮ እኔ ዝግመተ ለውጥ ሂሩት እኔን ዝንጀሮ እሺ ባልሰራልሽ ነው አይደለም እንዴ?